ላየውም እንጂ ቢያዩ ኖሮ አይደለም ከቤት ልወጣ በህይወት ተርፍ ነበር። ቆይስን ጥያቄ መልስ እንቴ ነው መመለስ ያለብኝ? በቃ ስለ ፍቅራችን ዓለም ሁሉ እንዲያውቅ ስለፈለኩ እኮ ነው። ያንስ ታደርግ ቤተሰብ እዚህ ዓለም ውስጥ እንደሚኖር ረስተው ነበር። ያ አንድ ቀን አየኋችሁ ብሎ የደበደበኝ ወንድሜ፣ ለክብሩ የሚጨነቀው አባቴ፣ ያ ሁሉ ነገር ረስተው ነበር። አይገርም። ግን ይሄን ነገር አላሰብኩትም ነበር በሰዓቱ። ምናልባት ቤተሰቦችሽ ማርስ ላይ ኖረዋል እያስቤ ነበር። እየቀለድኩ አይደለም ውዴ፣ በጣም ትልቅ ስህተት እኮ ነው የሰራው አባዬ። ይሄን ነገር እኔ እንጃ በህይወት የምታልፍ አይመስለኝም። እንዴ ቆይ አባትሽን የዚህን ያህል ትፈሪያቸዋለሽ ማለት ነው? ቆይ የኔን ተው፣ አንተ ገና አትፈራው? በተለይ ያንን መሳሪያ ካወጡብኝ በኋላ በጣም ነው ፈራቸው። ከኔ ጋር እንደሆን ያወቀለት ግን ሚሳኤል ነው የሚተኩስብህ። እኔ የምልሽ አንተ የምትለኝ ቤተሰብሽ ውስጥ ምንም አይነት ድርሻ የለሽም እንዴ? የምን ድርሻ ማለት? ያው የስራ ድርሻ ምናምን አይደለም? አንቺ ትናንትና የመጣ እናትሽ ልጅ እንኳን እኮ ድርጅት ውስጥ ተቀጥሯል አይደል? እሱን ደግሞ እንዴት አወቅ? ቆይ አንተ ልጅ ስለኔ ቤተሰብ እየተከታተለ መረጃ የሚያደርስ ሰው አለ እንዴ? አይ እንዲሁ በአጋጣሚ እኮ ናሆም ከሚያስተዳድረው ድርጅት በድንገት ሲወጣቸው። ቆይ ሲጀመር አንተ እዛ ምን ልትሰራ ሄድክ እንዴ? ምንድነው ዛሬ ደግሞ የፖሊስ ጥያቄ? በእርግጥ እኔ ስለዚህ ነገር ምንም አስቤ አላውቅም። ያው የምፈልገው ነገር ሁሉ ስለሚደረግልኝ ቢሮ ገብቶ ስራ መስራት ምናምን ነገር ብዙም አይመቸኝም። ቢሆንም እኮ ስለ ወደፊት ማሰብ ያስፈልጋል አይደል? ስለ ነጋችን ነው ለምን ነው ማስበው? ራሱ አስብም እንዴ? ደግሞ መጽሐፉ የሚለው እንደዛ ነው። ስለና ስላንቺ ምንም አታስቢም ማለት ነው? ማለት ለምሳሌ እኔ ስለ ወደፊታችን ሳስብ የምወዳትን ልጅ አግብቼ ከሷ ጋር መኖር፣ ድርጅት ከፍተን ማስተዳደር ምናምን። ብቻ ይሄን ሁሉ የምታስበው እና የምታልመው በዛ ራይድ እየሰራ ባለው ስራ እንዳይሆንና እንዳይገርመኝ። ምን ነው አንቺን ባገባሽ ቤተሰቦችሽ ካላቸው ንብረት ላይ የሚያካፍሉ ነው አይመስልሽም? አይነሽን እንዳናየው ብሎ ካላባረሩኝ እንኳን ጥሩ ነው። እና ታዲያ በእንደዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው? እኔ እኮ ቢያንስ ሰው ስለ ፍቅራችን እንዲያውቅ ያቅሜን ጥሬያለሁ። ይሄን የማይረባ ነገር አድርገህ ነው ያቅሜን አድርጌያለሁ የምትለኝ? ቢሆንም ግን እኔ ፍቅራችንን ጋር ለማውጣት ሞክሬያለሁ። አሁን ደግሞ ተራው አንቺ ማለት መቼም አንተን ወስጄ ቤት አስተዋውቂኝ አትለኝም? ታፍሪብኛለሽ ማለት ነው ኤርሚ። ከቤተሰብ ጋር ማለት ከአባዬ ጋር በጣም ትልቅ ጸብ ውስጥ እንዳላችሁማ አትርሳ። ለሱ እኮ አባትሽ እግር ስር ተደፍቼ ይቅርታ ጠይቀዋለሁ አልኩሽ። ሰላም ውዴ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዝናሽና ኤምራን በድጋሚ ተጣሉ። እንደውም አይገርምሽም ከቤቴ ውጪልኝ ድጋሚ እዚህ ላይሽ አልፈልግም በማለት ስትጮህበት ነበር። ነገር ግን አሁን እስኪመጣ ድረስ እኔ ወዴትም አልሄድም በማለት ትጣላለች። ኤሚካኤል ጋር ተገናኝታ የዲኤንኤ ውጤቱን ወረቀት ከሰጠችው በኋላ አስመርምሮ እንደመጣው ትነግረዋለች። ነገር ግን እናቴ እንዴት አድርገን ነው ኤምራን ከዚህ ቤት የምናባረው? እኔ ምስጢሬን ላጋራሽ አልፈልግም። ምስጢሬን ካጋለሁሽ አንቺ ሮጥሽ ለኤልማስ እንደምትናገሪ እርግጠኛ ነኝ በማለት እምቢ ትላታለች። ኤምራን እጅግ በጣም ተናዳ ኤልማስ ለማግኘት ስትቀጣጠር ነበር ማለት ነው። ይህንን ስታይ ዝናሽ ደግሞ እሷን መከታተል ትጀምራለች። ኤልማስ ጋር ተገናኝታ ኤልማስ ከቤቴ እንድትወጣልኝ እፈልጋለሁ እያለች ትናገር ነበር። እንደውም የምታስፈራራኝ ዛቻ ፍራቻን እልቁስ ያችን ድንብጥ ብትይዝልኝ ይሻላል አላስቀምጥም ብላኛለች ብሎ እየነገራት ነበረ። ድንብጥ ማለት እንግዲህ ኢሜል ነው ማለት ነው። ምን ያገናኛችሁ? ሁሉ ነገር ቤት የሚፈጠር ነገር መቼም አቃጣሪ ነች እየመጣች ነው አይደል የምታሳውቅህ እያለችው ስትናገር ነበር። ኤምራ ከዛ ቤት እንድትወጣ ፈልጋለሁ ጮጋር እናቴን ጭራሽ እኮ እናቴን ነፍሰ ገዳይ ብላ እዛ ቤት መኖሯ እራሱ በጣም ነው የሚገርመኝ። እማዬ አንድ ምንም ነገር ልትነግረኝ ፍቃደኛ አይደለችም ምናምን እያለ እንደውም አንድ ነገር ብነግርሽ ሮጠሽ ለኤልማስ ለአንተ እንደምነግር ለእናቴ ራሱ ስታስብ የነበረው አልገባኝም። አንተና ኤምራ ትገናኛላችሁ ማለት ነው እያለች መጠየቅ ጀመረች ማለት ነው። ስለምን እንደምታወሪ አላውቅም። እኔና ኤምራ ምን የሚያገናኘው ነገር አለ? እኔና እሷ በጭራሽ አንገናኝም እያለ በነግራቱም ነገር ግን ማመን አቃት ማለት ነው። ኤምራ አሁንም ቢሆን የፈለግሽውን ነገር ማድረግ ትችያለሽ፣ ግን እኔን ማቋሽን እኔን ማሳደብሽን ታቅማለሽ። እኔ የምልሽን ነገር ማድረግ ይኖርብሻል። ታውቂያለሽ ዳጊ ወንድሙ እንደሆነ ለናሁም በአንድ ስልክ ጥሪ ልነግረው እችላለሁ እያለች በዛ እያስፈራራቻት ነበር ማለት ነው። የፈለግሽ ማድረግ ትችያለሽ፣ እኔ በጭራሽ አልፈራሽም እያለች እዛም ለኢሜና ለናሁም እንደምናገር አትጠራጠሪ። ስለዚህ እኔ የምልሽን ነገር
ብታረጊ ይሻልሻል በማለት ስታስፈራራት ነበረ። ነገር ግን እንደማትፈራና የፈለሽውን ብታረጊ ግድ የሚሰጠኝ ይመስልሻል እኔ ዝናሽ እያለቻት ነበር። እንግዲህ ከኤልሜስ ጋር እያወራችሁ ነበር። አሁን ማድረግ አለብን አምራ ከዛ ቤት እንዴት አድርጌ እንደማስወጣት አንድ በቂ አንድ ማስረጃ ብኖረኝ ከዛ ቤት እኮ መንቅረት ነው የማስወጣ እያለችው ስትነግር ነበር። እና እባክህ ኤልሚ ልትረዳኝ ትችላለህ? እናቴ ስተንቋሽና እንዴት እንደምታናግረኝ ቤት ውስጥ እንዴት ቤት አይመስልም እሷ ከመጣች ጀምሮ እየነገረችው ነበር። ታዲያ ምን ተፈጥሮ ነው ለምን ብሎ ታንጉቴ መጣለች ብሎ የድሮ ፍቅረኛ የናሁም የመወዳት እንግዲህ ያዙ ሊቀቁኝ የማን ጉርምሶች ይዘሽ የመጣሽው እንኳን ደህና መጣሽው አንቺ እያለ ስጣና ነበር። እናም የስራ ባልደረቦቿ እንደሆነ ብትነግሩም ነገር ግን እሱ ማመንና መስማቱ ፍላጎት አልነበረም። በንዴት ብቻ የሚያደርገው ነገር ግራ ያጋባል ማለት ነው። ነገር ግን በመጨረሻ ኤልሚያስ እንደውም እኔ እንደማስፈልግሽ እርግጠኛ ነበር። ታውቂያለሽ እኔ እዛ ውስጥ አሁን እኔ እንዲገባ እንደውም ከኤሜ ጋር ሰላም አውርዳችሁ ከኔ ጋር እንድትቀራረብና ቤተሰቦቿ ቀርቤ እንደውም አባቷን ይቅርታ ጠይቄ እዛ ቤት መግባት እንደሚፈልግ እየነገራት ነበር። ኤምራ በጭራሽ እንዳታስብ፣ በጭራሽ ይህን ካደረግ እዛ ቤት እግርህን እንድረግጥ በጭራሽ አልፈቅድልም። እኔ ትሰማኛለህ እያለች ኤልሚያስን ማስፈራራት ጀመረች። እሱም ደግሞ አንቺ አይመለከትሽም እንኳን እኔ አንቺ ገብተሻል አይደል እንዴ እያለ ሌላ ነገር ማውራት ጀመረ። ስለምን እንደምታወራው ባላቅም ነገር ግን ትሰማኛለህ፣ ምንም ቢፈጠር አሁንም እዛ ቤት በጭራሽ እንድትገብ አልፈቅድልም ስትለው ነበር። እኔ እኮ ያንቺ ፍቃድ አልጠየኩም። ፍቅረኛ ራሱ ይኸውልህ ከሷ ራስ ውረጅ። እሷን መጥፎ ነገር ለማድረግ ወይም ደግሞ እሷን ለማስከፋት ብትሞክሪ በፊት ናሆሜን ነበር። አሁን ደግሞ በሷ መከራከር ጀመር። የግብ ምንጭ ስለሆነች ነው እያለ ማውራት ጀመረ ማለት ነው። ነገር ግን ዝናሽ እያንዳንዱ ነገር የምታደርገውን ነገር ከዛ ቤት እንድትወጣ ለማድረግ እየጣረች ነበር። እንግዲህ እሷን ለማስቀናትና ለማናደድ የማውን ነገሮችን እየቀባጠረች ከዛ ቤት ወደ ሰው በግድሽ ትወጫለሽ እያለች ስታስፈራራት ነበር ማለት ነው። የፈለግሽው ማድረግ ትችያለሽ፣ እኔ ዝናሽ ምን ነገር አልፈራልሽም። እልቁንስ መጋደሙን ተነስተሽ የቤት ስራ መስራት አለብሽ። እዚህ ጋር ቁጭ አድርጎ የሚቀልብሽ ሰው የለም። ስለዚህ ላንቺ ገረድሽ አይደለሁም። እኔ ተነስተሽ የምትሰሪ ከሆነ ለራስሽ ሰርተሽ መብላት ወይም ደግሞ ማጽዳት ያለብሽ ስሪ። አንቺ ተራ ቤት ሰራተኛችን ነሽ ለጊዜው እያለቻት ነበር። ወይዘሮ ዝናሽ እባክሽ አማቼ አታስቂኝ፣ ምን ማለት ፈልገሽ ነው እያለቻት ነበር። እንግዲህ ያልኩሽ ግልጽ ነው መሰለኝ፣ አልገባሽም እንዴ? ችግርሽ ምን እንደሆነ ባላቅም አሁን የምልሽን ነገር ማድረግ አለብሽ እያለቻት ነበር። የፈለሽን ብትይኝ እኔ የዚህ ቤት ሰራተኛ ሊሆን እንደማልችል ታውቂያለሽ። አማቼ እባክሽ የማይሆን ነገር እየተናገርሽ ውስጤን አትስበሪኝ እንጂ እያለቻት ነበረ ማለት ነው። እልቁንስ አቶ ልኩን እሳቸው ትንሽም ቢሆን ከአንቺ እሳቸው ይሻሉኛል፣ ወደዱኝም ጠሉኝም። ትሰምኛለሽ? አንቺን በጭራሽ ሊወድሽ አይችልም። ለኩን የምወደው ምራታችን እንድትሆን የምትችለው ናሆሜ ብቻ ነው። ስለዚህ ናሆሜ ብቻ ነው እሱ የምወደው እንጂ በጭራሽ አንቺን አይወድሽም እያለቻት ነበር። ናሁ ጋር በተደጋጋሚ ስልክ ብትደውሎም ስልክ እየሰራለት ስላልሆነ እምራ እጅግ በጣም ተጨንቃና ስትናደድ ነበር። ስልክ ብደውልለት እኮ እየሰራልኝ አይደለም ስትለው ለትልቁ ስነግረው አታስብኝ፣ ኔትወርክ ያለበት አካባቢ ስለሆነ ነው። እዛ አካባቢ ብዙ ኔትወርክ ስለማይሰራ ለዛ ነው እንጂ ደህና እንደሚሆን ዳግም ደውሎልኝ ሰላም መሆናቸውን አሳውቆኝ እያለ ስነግረው ነበር። ነገር ግን አንዴ እንኳን መድረሳቸውን እንኳን ገብቻለሁ እንኳን ብሎ እኮ አልደወለልኝም በማለት እምራን እጅግ በጣም ስትናደድ ነበር። እንግዲህ ከናሜ ጋር ፈታ ዘና እያሉ ነው ማለት ነው እያለች ዝናሽ ደግሞ እሷን ለማስቀናትና እሷን ለማናደድ እየሞከረች ነበር። እልቁንስ ወይዘሮ ዝናሽ አማቼ እባክሽን ለማናደድ አትሞክሪ፣ ባሌን በጣም አምናለሁ። እሱ ልቡ ሁሌም ከኔ ጋር ብቻ ነው። ስለዚህ ማንንም ሊወድ አይችልም። ስለዚህ እባክሽ ስጋት አይደርብሽ እያለቻት ነበር። ይሄን በራስሽ እርግጠኛ ባትሆኚ ደስ ይለኛል። ምክንያቱም ናሆሜ ምን እንደሚፈጠር ሁላችንም የምናውቅ ነገር የለም። ልቤ ደግሞ
ይመስለኛል ከናኦሚ ጋር ልጄ ደስተኛ እንደሚሆን እርግጠኛ ነኝ እያለቻት ነበር። ኤምራ ያሰብሽው ነገር በሙሉ እንደማይሳካልሽ ተስፋ አድርጋለሁ። ስለዚህ እኔ ለማስቀናትና እኔ ለማናደድ ይሄ ያለፈበት ተረት ነው እያለቻት ነበር። ተረት መሆኑን አለመሆኑን አብረን የምናየው ይሆናል። በቅርቡ እንግዲህ አማቼ ሆና የምትቀርብ እንግዲህ ምራት የሆነ የምትቀርብ ናሆሜ ብቻ ነው። በጭራሽ አንቺን አልፈልግሽም፣ አንቺ የማትረቢና ሌባና አጭበርባሪ ውሸታም ስለሆንሽ ለልጄ በጭራሽ አትመጥኝም እያለቻት ነበር። ይህንን ኢሜል ተጠቅማ አዎ በጭራሽ አንቺ ለወንድሜ አትገቢም፣ ወንድሜ እንዳንቺነት ርካሽ ሰው እስከ እንደምንም ብሎ እንድረሳሽ እናረጋለን እንጂ በጭራሽ ከአንቺ ጋር እንዲሆን አንፈልግም እያለቻት ነበረ። ሐማይ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እምራ እንግዲህ ኤልሚያስን ለማግኘት ከቤት ወጣች ማለት ነው። እንግዲህ ዝናሽ እሷን የሚከታተላት ሰው ቀጥራ ነበር። እርግጠኛ ነች የተረገመች ኤልሚያስ ጋር ነው የምትሄድ ብላ እያሰበች ነበር። እንደ አጋጣሚ ኤልሚያስ ጋር ደውላ ላገኝህ እፈልጋለሁ ቤቱ በአንድ እግር ልቆም ነው ብላ እቺ እምራ ጨጓራችን ላጠች እኮ እንዴት አድርጌ እሷን ከዚህ ማባረር እንዳለብኝና እንደውም ምርመራ ጸጉሩን እጂ መጣለው እያለች ደወለችላት። ኤልሚ አሁን እንደማይመቻትና አሁን ላገኛት እንደማይፈልግ ስነግራት ኤምራ ደግሞ ለባብሳ ያውና አሁን ቤት ስለሌለ ኤልሚያስን ለማግኘት ስትሄድ ነበር እና እንዳጋጣሚ ዝናሽ እሷን የሚከታተል ሰው ቀጥራ ስለነበረ እየተከታተላት ነበር ማለት ነው። ይህንን ጉድ ለማወቅ ተረገመች። እርግጠኛ ነኝ የተረገም ኤልሚያስ ጋር ነው የምትሄደው እያለች ብቻዋን ስታወራ ነበር። ነውም እንግዲህ አያቷ ጋር ሄዳ አያቷን ካገኘች በኋላ እንግዲህ እሷን ስወዳትና ስፈልጋት የነበረው የአገር ቤት አንድ ጎረምሳ ወጣቱ ወንደሰ ያገኛታል ማለት ነው። እና እነኚህ አሽከሮች እነኚህ ከአንቺ ስር የሚሉት ምንሽ ናቸው ብሎ እየጠየቃት ነበር። ይቅርታ ወንድሜ ላስተዋውቅ የስራ ባልደረቦቼ ናቸው ብላ ስትነግረው ነበር። እንዲህ ነው ነገሩ እና ተለዚህ ምን ልሰሩ ነው የዘለቁ እያለ ስትጠይቃት ነበር። ኤልሚን አግኝታ ካሁን በኋላ በህይወት ውስጥ አልቃ እንዳትገባ እኔ ሌላ ህይወት ጀምራለሁ እያለች ስትነግረው ነበር። ኤልሚያስም ደግሞ እሱ የሚፈልገውን ነገር ከሰጠሽኝ እኔ ከአንቺ ምንም የምፈልገው ነገር የለም እያለች ግን እኔ የምገረመኝ ነገር ባልሽ እንዴት ነው ብቻን የለቀቅሽው እያላት ነበር። እሱ አንተን የሚመለከት ነገር አይደለም፣ የማይመለከት ነገር ውስጥ አትግባ ኤልሚያስ እያለችው ነበር። ነገር ግን በተደጋጋሚ ለናሁ ስልክ ስደውል ናሁ ስልክ ግን እየሰራ አይደለም። ያሉበት ኔትወርክ አካባቢ ብዙ ኔትወርክ ስለሌለ በዛ የተነሳ መቼም ያቺ ተረገመ ልጅ ጋር እሺ ገዳ እያሉ ነው በማለት እጅግ በጣም ስትበሳጭና ስትናደድ ነበር። የእሱ መሄድ በጭራሽ አልፈለገችው ነበር ማለት ነው። ነገር ግን ስልኩ አልሰራም ስለ በጣም መጥፎ ነገሮችን ማሰብ ጀመረች። ዝናሽም እንግዲህ ይሄኔ ከናኦሚ ጋር ዘና ፈታ እያሉ ነው። እርግጠኛ ነኝ ልጄ ደስተኛ ሆኖ ነው የሚመለሱ ከዳጊ ጋርና ከናኦሚ ጋር እያለ ስታወራ እሷን ለማስቀናትና እሷን ለማናደድ እየጣረችው ነበር ማለት ነው።